ንቃተ ህግ የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊው የንቃተ ህግ ዝግጅታችን ሰዓቱን ጠብቆ መደመጡን ጀምሯል። በቆይታችን መረጃ እናቀብላችኋለን፣ የሙዚቃ ግብዣም ይኖረናል። የግል ቤቶችን ወይም ቦታዎችን መድፈር የሚያስከትለው የወንጀል ተጠያቂነት ምንድነው የሚለውን በዋናነት እንመለከተዋለን። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ ጋበዝናችሁ። በተከታይነት ደግሞ ብሩክ ድንቁ መረጃ ያስደምጠናል። አብራችሁን ቆዩ። ውርስ ማጣራት። ሰው ከዚህ ዓለም በሞት ሲለይ ንብረቱን ለፈቀደው ሰው ኑዛዜ በሌለ ጊዜ ደግሞ በሕግ ለወራሾቹ ይተላለፋል። ውርስ ለወራሾች እስከሚከፋፈል ድረስ የራሱን ሂደቶች የሚያልፍ ሲሆን ከዚህም ውስጥ የውርስ ማጣራት አንዱ ነው። ይህንኑ የውርስ ማጣራት ምንነትና ተያያዥ ጉዳዮችን በአጭሩ እንመለከታለን። ብላክስ ሎው ዲክሽነሪ 4ኛ እትም ውርስን በተመለከተ ትርጓሜ ሲሰጥ ውርስ ማለት የሟች መብትና ግዴታዎች እንዲሁም በሀብቱ ላይ ያለው መብትና ግዴታ በሕይወት ላሉት ወራሾቹ የሚተላለፍበት መንገድ ነው በማለት ገልጾታል። በሌላ በኩል አውደ ጥበባዊ የሕግ መዝገበ ቃላት 2016 ገጽ 709 ላይ ውርስ አንድ የሞተ ሰው ንብረት በሕይወት ለሚገኝ ሌላ ሰው የሚተላለፍበት ሥርዓት ነው የሚል ትርጓሜ ሰጥቶታል። የሟች ንብረት በሕይወት ለሚገኝ ሰው የሚተላለፈው ደግሞ በኑዛዜ ወይም ያለ ኑዛዜ ነው። ማጣራት ወይም ሊኪዴሽን የሚለውን ቃል 9ኛ እትም የሆነው ብላክስ ሎው ዲክሽነሪ የተባለው የሕግ መዝገበ ቃላት የሰጠው ትርጉም ማጣራት ማለት አንድን ያልተረጋገጠ ነገር በስምምነት ወይም በክርክር ሂደት የሚረጋገጥበት ተግባር የሚል ነው። የዚህን መዝገበ ቃላት ትርጉም በመያዝ የውርስ ማጣራት ማለት ሟች ሲሞት የነበረው ሀብት፣ ኑዛዜ መኖሩ አለመኖሩ፣ የወራሾች ብዛት ስንት እንደሆነ፣ ሊከፈሉ የሚችሉ ዕዳዎች መኖር አለመኖራቸውን፣ ወራሾች ለመውረስ መፈለግ አለመፈለጋቸውን፣ ለውርሱ መከፈል ያለባቸውን ገንዘቦች መቀበል፣ ከውርሱ መከፈል የሚገባቸውን ዕዳዎች መክፈል እንዲሁም ሟች በኑዛዜ ስጦታ ለሰጣቸው ሰዎች የተሰጣቸውን መክፈልንና ሌሎችም በሟች ውርስ ላይ ሊነሱ የሚችሉ ክርክሮች በወራሾች ስምምነት ወይም በፍርድ ቤት ክርክር ሂደት ነጥረው እንዲወጡ የሚደረግበት ሥርዓት ነው። ይህም በፍትሐ ብሔር ሕግ ቁጥር 944 ላይ ይገኛል። ይህንን ሥራ ይሠራ ዘንድም የውርስ አጣሪ ያስፈልጋል። እንደ ውርሱ ስፋት ውርስ አጣሪው አንድ ወይንም ብዙ ሰዎች ሊሆኑ ይችላሉ። በፍትሐ ብሔር ሕግ ቁጥር 947 እና 951 መሠረት የውርስ አጣሪ በሦስት መንገድ ሊመደብ ይችላል። የመጀመሪያው በሕግ ሲሆን በዚህም ኑዛዜ ባይኖር ወራሽ የሚሆኑ ሰዎች አውራሹ ከሞተበት ቀን ጀምሮ ያለምንም ቅድመ ሁኔታ የውርስ አጣሪ ይሆናሉ። ሁለተኛው በኑዛዜ ሲሆን አውራሹ በኑዛዜው የውርሱ አስፈጻሚ እንዲሆን የመረጠው ሰው የውርስ አጣሪ ይሆናል። ተናዛዡ በግልጽ የውርስ አስፈጻሚው እከሌ ይሁን ብሎ ካላለ በጠቅላላ ኑዛዜ የተደረገለት ሰው ወይንም ሰዎች ያለምንም ቅድመ ሁኔታ የውርስ አጣሪ ይሆናሉ። ሦስተኛ በፍርድ ቤት የውርስ አጣሪ የሚሾምበት ሲሆን ይህም ወራሾቹ የማይታወቁ ከሆነ ያለ ኑዛዜ ወራሽ የሚሆኑት ሰዎች ውርስ ለማጣራት እንደማይፈልጉ ያስታወቁ በሚሆንበት ጊዜ፣ የንብረቱ ወራሽ መንግሥት በሚሆንበት ጊዜ፣ ብዙ አጣሪዎች ኖረው ውርሱን ለማስተዳደርና ለማጣራት ያልተስማሙ እንደሆነ፣ የውርሱ አስተዳደር ወይንም ማጣራት ችግር የተነሳ እንደሆነ፣ አጣሪው ትጉህ ወይም ሐቀኛ ያልሆነ ወይንም ሥራውን ለመፈጸም ችሎታ የሌለው እንደሆነ ከታወቀ፣ ውርስ አጣሪው የተመረጠበት ኑዛዜ ተቀባይነቱ ካከራከረ ወይንም በሌላ ማንኛውም ምክንያት ውርስ አጣሪውን ለመለየት አጠራጣሪ ሲሆን፣ እንዲሁም ከወራሾቹ መካከል አካለ መጠን ያልደረሰ ወይንም የተከለከለ ወይም ደግሞ በማንኛውም ምክንያት ጥቅሙን ማስከበር የማይችል ሰው ያለ እንደሆነ የሚፈጸም ነው።
የውርስ አጣሪ ስልጣንና ተግባር። የውርስ አጣሪ ስልጣንና ተግባር በፍትሐ ብሔር ሕግ ቁጥር 956 ላይ የተገለጸ ሲሆን በዚህም መሠረት የሟችን ውርስ እንዲያጣራ የተሾመ ሰው የሟችን ኑዛዜ መፈለግና ውርሱ የሚደርሳቸው ሰዎች እነማን እንደሆኑ ማረጋገጥ፣ የውርሱን ሀብት ማስተዳደር፣ መከፈያቸው የደረሱ የውርስ ዕዳዎችን መክፈል፣ ሟቹ በኑዛዜ ያደረጋቸውን ስጦታዎችን መክፈልና የኑዛዜውን ቃል ለመፈጸም ማንኛቸውም ሌሎች አስፈላጊ ጥንቃቄዎች ማድረግ ይጠበቅበታል። ከዚህ ጋር በተያያዘ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው አስገዳጅ ውሳኔ አንድ የውርስ አጣሪ የሟችን የውርስ ሀብት በሚያጣራበት ወቅት የሚጣራው ንብረት የሟች መሆን አለመሆኑ አከራካሪ ሆኖ ሲያገኘው ንብረቱ የሟች ንብረት ነው ወይንስ አይደለም የሚለውን ጭብጥ በመመስረት የግራ ቀኙን ክርክርና ማስረጃ በመመርመርና በመመዘን ውሳኔ የመስጠት ስልጣን የለውም። ይልቁንም የውርስ ሀብት እንዲያጣራ የተመደበ የውርስ አጣሪ ንብረቱ የሟች የግል ሀብት መሆን አለመሆኑን ሊያረጋግጡ የሚችሉ ማስረጃዎችን በማደራጀት የግራ ቀኙን ክርክር ከማስረጃው ጋር መርምሮ ውሳኔ እንዲሰጥ ውርሱን እንዲጣራ ላዘዘው ፍርድ ቤት ማቅረብ ይኖርበታል። የፌዴራል ጠቅላይ ፍርድ ቤት በሰበር ሰሚ መዝገብ ቁጥር 83665 በቅጽ 15 በተመሳሳይ መልኩ በኑዛዜ በተጠቀሱትና ባልተጠቀሱት ንብረቶች የውርስ ሀብት መሆን ያለመሆን ላይ ወራሾች ያልተስማሙና ክርክር ያነሱ ከሆነ የአጣሪው ሥራና ኃላፊነት ወራሾች የተስማሙባቸውን ንብረቶች የውርስ ሀብት መሆናቸውን መመዝገብ፣ ወራሾች ያልተስማሙባቸውን ንብረቶችና ዕዳዎች ካሉ ደግሞ ማስረጃቸውን በማሰባሰብ ማስረጃው ምን እንደሚያስረዳ በሪፖርቱ ላይ በማስፈር እንዲያጣራ ላዘዘው ፍርድ ቤት ማቅረብ እንጂ ክርክሩንና ማስረጃውን ከሕግ ጋር በማገናዘብ በራሱ የውርስ በሀብት ነው ወይንም አይደለም የሚለው ውሳኔ የመስጠት ስልጣን የሌለው መሆኑ የፌዴራል ጠቅላይ ፍርድ ቤት በሰበር ሰሚ መዝገብ ቁጥር 23322 በቅጽ 7 እና በሰበር ሰሚ መዝገብ ቁጥር 66727 በቅጽ 11 በሰጠው ውሳኔ ላይ ተገልጿል። የውርስ አጣሪው በጥፋት ወይም በቸልተኝነት ለሚያደርሳቸው ጉዳቶች ኃላፊ እንደሚሆንና ለዚህ ዓላማም ማንኛውም ለሕግ ድንጋጌዎች፣ ለኑዛዜ ወይም በዳኞች ለተሰጡ ትእዛዞች ተቃራኒ የሆነ ተግባር ሁሉ እንደ ጥፋት እንደሚቆጠር ከፍትሐ ብሔር ሕጉ ቁጥር 161 መረዳት ይቻላል። በዚህም መሠረት ጥፋት የፈጸመ ወይንም በቸልተኝነት ጉዳት ያደረሰ ውርስ አጣሪው ከውርስ አጣሪነት ሊነሳ ይችላል። በጥፋቱ ላደረሰው ጉዳት በፍትሐ ብሔር ሕጉ መሠረት በፍትሐ ብሔር ክስ ሊቀርብበት እንዲሁም እንደ እምነት ማጉደል ያሉ በወንጀል የሚያስጠይቁ ድርጊቶችን ፈጽሞ ከሆነም በወንጀል ተጠያቂ ሊሆን ይችላል። የውርስ ማጣራት መዘጋት የፍትሐ ብሔር ሕግ ቁጥር 1052 መሠረት የውርሱ የሂሳብ ማጣራት ሥራ ሟቹ ከሞተ ከ1 ዓመት በኋላ የሚዘጋ ይሆናል። ሆኖም አስቸጋሪ ሁኔታ ሲያጋጥም በውርስ አጣሪው ወይንም ከባለጉዳዮቹ በአንዱ ጠያቂነት ፍርድ ቤት ጊዜውን ሊያራዝም ይችላል። የውርስ ሂሳብ የማጣራት ሥራ በተዘጋ ጊዜ የውርሱ ንብረት ከወራሾች ንብረት ጋር ይቀላቀላል። በአጠቃላይ አንድ ሰው በሞት ሲለይ ውርስ የሚተላለፍበት ሥርዓት በሕግ የተዘረጋ ሲሆን ከእነዚህም አንዱ የውርስ ማጣራት ሂደት ነው። አንድ የውርስ አጣሪ የሟች ወራሾችን ማንነት ከማጣራት ጀምሮ ኑዛዜ መኖር አለመኖሩን የማረጋገጥ፣ የመክፈያቸው ጊዜያቸው የደረሰ ዕዳዎችን የመክፈል፣ ለውርስ ሀብቱ የሚከፈል ዕዳ ካለ የመሰብሰብና መሰል ሥራዎች የማከናወንና ሂደቱንም ሲያጠናቅቅ ሪፖርቱን ለሾመው ፍርድ ቤት የማቅረብ ኃላፊነት አለበት። አድማጮቻችን ንቃተ ሕግን እያደመጣችሁ ትገኛላችሁ። አሁን ወደ ዋናው ጉዳያችን ተመልሰናል። የዛሬው ዋና ጉዳያችን የግል ቤቶችን ወይም ቦታዎችን መድፈር የሚያስከትለውን የወንጀል ተጠያቂነት በተመለከተ እንመለከተዋለን። በርዕሰ ጉዳያችን ዙሪያ ሰፋ ያለ ማብራሪያ የሚሰጡን የሕግ ባለሙያ ከፍትህ ሚኒስቴር ጋብዘናል። በድጋሚ ከእርሳቸው ጋር የሚኖረንን ቆይታ እንድታደምጡት እንጋብዛችኋለን። አብራችሁን ቆዩ። አገራችን ተቀብላ ባጸደቀቻቸው ዓለም አቀፍ ስምምነቶች እንዲሁም በሀገራችን ሕገ መንግስት ጥበቃ ከሚደረግላቸው ሁነኛ መብቶች መካከል የግል ሕይወት መከበርና መጠበቅ አንዱ ነው። ይህ መብት የግል ሕይወትን
ግላዊነትን፣ ቤተሰብንና በግል ይዞታ ስር ያለን ንብረት የሚያጠቃልል ነው። በተለያየ ሁኔታ ይህንን መብት መተላለፍ በኢፌዴሪ ወንጀል ሕግ የወንጀል ተጠያቂነት የሚያስከትል እንዲሆን ተደርጓል። ተመስገን አዲሱ እባላለሁ። በኢፌዴሪ ፍትህ ሚኒስቴር ንቃተ ሕግ ትምህርትና ስልጠና ዳይሬክቶሬት አቃቤ ሕግ ነኝ። የግል ቤቶች ወይም ደግሞ የተከለከሉ ስፍራዎች ስንል በዋነኝነት የግል ቤቶች ስንል ኖርማሊ የመኖሪያ ቤቶች ሊሆኑ ይችላሉ፣ የቢዝነስ የንግድ ቦታዎች ሊሆኑ ይችላሉ። የተለያዩ ብቻ የቤትነት ቅርጽ ያላቸው በማንቀሳቀስ ንብረት ሆነው የግንባታ ስራ ያረፈባቸው የትኛዎቹም በግለሰብ ይዞታ ስር ያሉ ግንባታዎችን ወይም ቤቶችን እያልን ነው እና እነሱ ብቻ አይደሉም። በጣም በርካታ አይነት በግል ይዞታ ስር የሚተዳደሩ የተከለከሉ ቦታዎች አሉ ማለት ነው። ይሄ ክልከላ እንግዲህ መሰረታዊ ከሆኑ የሰብአዊ መብት ወይም የግለሰቦች ነጻነት የሚመነጭ ነው ማለት ነው። እነዚህ በግለሰብ የተያዙ ቤቶችን ወይም የተከለከሉ በግለሰብ የሚተዳደሩ ቦታዎችን ያለምንም ፈቃድ አለመዳፈር፣ እነሱን አልፎ ሁከት አለመፍጠር፣ እንደዚህ የመሳሰሉ ጉዳዮች እንግዲህ በእኛም በወንጀል ሕጋችን ተካተው የሚገኙና የወንጀል ቅጣት የሚያስቀጡ ድርጊቶች ስለመሆናቸው እንግዲህ በተለይ ደግሞ በኢፌዴሪ ወንጀል ሕግ አንቀጽ 604 የሰፈረው ድንጋጌ እሱን ያመለክተናል። ስለዚህ በአጭሩ የግል ቤቶችን ወይም ደግሞ የተከለከሉ ቦታዎችን መድፈር ወንጀል ስንል ሁለት ነገሮችን ነው እዚህ ጋር ልብ ማለት የሚያስፈልገው። የመጀመሪያው ነገር ግልጽ ተቃውሞ እያቀረበ ባለ ይዞታው ለምሳሌ አትግባብኝ፣ በዚህ ማለፍ አትችልም፣ ክልክል ነው፣ ወይም ደግሞ በምልክት እንዲህ በቃል እንኳን መከልከሉ ባይኖር በምልክት አጥር ማስቀመጥ፣ በር መዝጋት፣ እንዲህ የመሳሰሉ ነገሮች እያደረገ እያለ እንደዚህ አይነት ግልጽ የሆነ የሚታይ ተቃውሞ እያሰማ እያለ ነገር ግን እሱን ተቃውሞውን ቸላ ብሎ ጥሶ መግባት መዳፈር፣ ይሄ የመጀመሪያው ነገር ነው። ሌላኛው ግን አንዳንድ ጊዜ በግለሰቡ ወይም በባለ ይዞታው ፈቃድ ከገባ በኋላ አንድ ግለሰብ ከይዞታው አልወጣም ወይም በማለት እንቢተኝነት ማሳየት ሊኖር ይችላል እና ኦልሬዲ ፈቅዶለት ከገባ በኋላ እዛ ቦታ ውስጥ አንዴ ገብቻለሁ አልወጣም የማለት እንደዚህ አይነት በሁለት አይነት መልኩ ሊገለጽ የሚችል እንቢተኝነት ወይም ደግሞ የግል ይዞታ መዳፈር ወንጀል ሊፈጸም ይችላል ማለት ነው። የግል ቤቶች ወይም የተከለከሉ ቦታዎችን የመዳፈር ወንጀል የሚያስከትለው የወንጀል ቅጣት አለ። በወንጀል ድንጋጌው ላይ በግልጽ የተቀመጡት እነዚህን የግል ቤት ወይም ደግሞ የተከለከሉት ስፍራዎችን ግልጽ ፈቃድን በመጻረስ ወይም ደግሞ በፈቃድም ቢሆን ከገባ በኋላ ለመውጣት እንቢተኝነት ማሳየት ወንጀል የፈጸመ ሰው ይህንን ወንጀል ስለመፈጸሙ በአስፈላጊው የሕግ ስርዓት ከተረጋገጠ በኋላ እንደ ነገሩ ሁኔታ ከ3 ዓመት የማይበልጥ ቀላል እስራት ሊቀጣ ይችላል ማለት ነው። ከእስራት መቀጫው በተጨማሪ ደግሞ የገንዘብ መቀጫውም ይኖራል ማለት ነው። ስለዚህ አንዳንዴ እንደ ነገሩ ሁኔታ በገንዘብ ሊቀጣ ይችላል፣ አንዳንዴ ደግሞ በእስርና በገንዘብም ወይም ደግሞ በገንዘብ ብቻ ወይ በእስር ብቻ እንደ ነገሩ ሁኔታ እንደ እንቢተኝነቱ መጠን እንዳደረሰው ጉዳት ታይቶ ሊቀጣ ይችላል ማለት ነው። ስለዚህ በአጭሩ ግን የእስር ቅጣትን በተመለከተ ከ3 ዓመት ሊበልጥ የማይችል የቀላል እስራት አለ ማለት ነው፣ የተለየ ሌላ ጉዳት ካልደረሰ ማለት ነው። በዚሁ አንቀጽ ንዑስ አንቀጽ 2 ላይ በግልጽ ተመላክቶ እንደምናገኘው እንግዲህ ይሄ የወንጀል ድርጊት የተፈጸመው ለምሳሌ የመንግስት ስልጣን ተሰጥቶት ንብረት እንዲበረብር የፖሊስነት ተግባሩን እያከናወነ ወይም ደግሞ የፍተሻና የተለያዩ የወንጀል ምርመራ ስራዎችን የሚሰራ የትኛውም የመንግስት አካል በሚሆንበት ጊዜ እንግዲህ ከተፈቀደለት በላይ ለምሳሌ ኃይል ተጠቅሞ እንደሆነ ለመበርበርና ንብረቱን ለመያዝ ወይም ቢፈቀድለትም ሊከተለው የሚገባውን ሕግ ወይም ጥንቃቄ ወይም ስነስርዓቱን ባልተከተለ መንገድ ተግባሩን ወይም ደግሞ ይህንን የወንጀል ድርጊት ፈጽሞት ከሆነ ያ ማለት ስልጣኑ በተሰጠው ልክ ከዛም አልፎ የፈጸመው ጉዳይ ከሆነ ማለት ነው። እንደዚሁም ደግሞ ድርጊቱ የተፈጸመው በመንግስት ሰራተኛ ከሆነና እነዚህን በህግ ከተሰጡት ስልጣናት ወይም ደግሞ የአሰራር ስነስርዓቶች በተቃራኒ መልኩ ሂዶ ይህንን ወንጀል የፈጸመው እንደሆነ በወንጀል ሕጋችን በተለይ በአንቀጽ 422 የተመለከተውን የቅጣት መጠን ይቀጣል ማለት ነው። ይህም ማለት እንግዲህ ምን ማለት ነው? ድርጊቱን የፈጸመው ስልጣን ሳይኖረው ወይ ደግሞ ስልጣን እንኳን ኑሮት ከስልጣኑ እላፊ ሂዶ ከሆነ ቅጣቱ ከ7 ዓመት የማይበልጥ ጽኑ እስራት ይቀጣል ማለት ነው። ወንጀሉን የሚያከብዱ ሁኔታዎች በግልጽ ተደንግገው ይገኛሉ። የግል ቤቶችን ወይም የተከለከሉ ቦታዎችን የመድፈር ወንጀል የተፈጸመው መሳሪያ በመያዝ በመዛት ወይም የኃይል ድርጊት በመጠቀም በጋራ በተስማሙ የሰዎች ስብስብ በሌላ አኳኋን በሕግ የተፈቀደው እንደተጠበቀ ሆኖ ከምሽቱ 12 ሰዓት እስከ ጠዋቱ 12 ሰዓት ባለ ጊዜ ውስጥ እንዲሁም የመንግስት ሰራተኛ ወይም ባለስልጣን መስሎ በመቅረብ ከሆነ የወንጀል ቅጣቱ ከብዶ ከ5 ዓመት በማይበልጥ ጽኑ እስራት እንደሚሆን በወንጀል ሕጉ አንቀጽ 605 ተደንግጓል።
በዚሁ ድንጋጌ በአንቀጽ 604 ንዑስ አንቀጽ 2 ስር ደግሞ የተመለከተው እንግዲህ ድርጊቱ የተፈጸመው በተለይ ደግሞ የመንግስት አካል ሆኖ ለምሳሌ የመበርበር ስልጣን የተሰጠው እንደሆነ ይህንን ስልጣን የመበርበር ስርዓቱን የሚመሩ የተለያዩ የስነ ስርዓት ህጎች አሉ። ከነዚህ ህጎች በተቃራኒ በሆነ መልኩ ተግባሩን የፈጸመ እንደሆነ ማለት ነው። የመንግስት ሰራተኛ ሆኖ ማለት ነው። በአብዛኛው ይሄ ከፖሊስነት፣ ከወንጀል ምርመራ፣ ከብርበራ ከምናምን ጋር የተያዙ ተግባራትን በሚያከናውንበት ጊዜ በህግ ከተቀመጠው ስልጣን እላፊ የሆኑ ተግባራትን የፈጸመ እንደሆነ ማለት ነው። በዚህ ጊዜ እንግዲህ ቅጣቱ ወደ 7 ዓመት ሊደርስ በሚችል የጽኑ እስራት ሊሆን ይችላል ማለት ነው። ስለዚህ ምንም አይነት ፍቃድ ሳይሰጠው፣ ምንም አይነት ስልጣን ሳይሰጠው፣ ነገር ግን የመንግስት ሰራተኛ ሆኖ ስልጣን እንደተሰጠው አስመስሎ የተሰጠውን የመንግስት ኃላፊነት ተጠቅሞ ማለት ነው ገብቶ የግለሰብ መኖሪያ ቤትን እየደፈረ ወይም ደግሞ ጉዳት ያደረሰ እንደሆነ በዚህ ድንጋጌ እንደተመላከተው ከ7 ዓመት በማይበልጥ ጽኑ እስራት ሊቀጣ ይችላል ማለት ነው። እንደዚሁም ደግሞ ስልጣን እንኳን ተሰጥቶት ሊበረብር፣ ለምሳሌ አንድ አካባቢ ገብቶ እንዲመለከት እንዲበረብር ስልጣን ተሰጥቶት፣ ነገር ግን ከተሰጠው ስልጣን እላፊ በላይ ለምሳሌ አንድ መኖሪያ ቤትን ስፔሲፊካሊ እንዲመለከት የተሰጠው የፍርድ ቤት ማዘዣም ሊሆን ይችላል፣ ሌላም የብርበራ ትዕዛዝ ካለ፣ ነገር ግን በግለሰቡ ወይ በባለይዞታው ስር የሚተዳደሩ የተለያዩ መኖሪያ ቤቶች፣ የንግድ ቤቶች፣ ተቋማት፣ ፋብሪካዎች ወይም ሌላ አይነት መኖሪያ ቤቶችን የመበርበር ተግባር ፈጽሞ ከሆነ እስከ 5 ዓመት ሊደርስ የሚችል የእስር ቅጣት እንደሚቀጣ በዚሁ ድንጋጌ ተመላክቷል ማለት ነው። በአጠቃላይ የግል ቤቶችን ወይም የተከለከሉ ቦታዎችን መድፈር የወንጀል ተጠያቂነት የሚያስከትል በመሆኑ ማንኛውም ሰው ከዚህ አይነት የወንጀል ተግባር ራሱን ሊቆጥብ ይገባል መልእክታችን ነው። አድማጮች፣ ለዛሬው ያሰናዳነው የንቃተ ህግ ዝግጅታችን ያደመጣችሁትን ይመስል ነበር። የፕሮግራሙ አዘጋጅና አቅራቢ ትህትና ካሳሁን ስትሆን ቢኒያም አስናቀ ፕሮግራሙን እየመራሁ አብሬያችሁ ቆይታን አደረግኩኝ። ሳምንት ንቃተ ህግ በሌላ ርዕሰ ጉዳይ ይመለሳል። እስከዛው ድረስ መልካም ሳምንት ይሁንላችሁ። ንቃተ ህግ ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ዘውትር ሰኞ ረፋድ 5:30 ይቀርባል። ንቃተ ህግ በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።